ሊሊ ድንገተኛ ሆስፒታል ገባች። የሚያሳዝን ነገር ተፈጠረ። ባቡሬ ሊዲያን ሸኝቶ ወደ ቤት በተመለሰበት ሰዓት በሚመለስበት ሰዓት ራሱ ሊሊ ብቻዋን ናት። በዛ ላይ ደግሞ አሟታል እያላት በነበረበት ሰዓት እንዴ የምን ብቻዋን ነው አዴ አለች አይደል እንዴ ስትለው አይ የአዴ ቦታ ለብቻ ነው፣ የኔ ቦታ ደግሞ ለብቻ ነው። የኔም ቦታ አዴ አትሸፍነውም። ስለዚህ በፍጥነት ወደ ሊሊ መሄድ ያለብኝ በቃቻው ብሏት ሲሄድ ወደ ቤት ሊሊ ግን ራሷን አዙሯት ውሃ ለመጠጣት ኩሽና በገባችበት ሰዓት እስከ ብርጭቆ ወድቃ ራሷን ስታ ያገኛታል። ባቡሬም በጣም በመደናገጥ አቅፎ ወደ ሆስፒታል ይዟት ይሄዳል። በመጀመሪያ እንግዲህ ቀደም ብላ በወደቀችበት ሰዓት እሱም ተደናግጦ ገዳድፎ አቅፎ ሲያሻሻትና ወይኔ ያስደነገሽኝ ባክሽ ሆስፒታል መሄድ ያለብን በሚላት ሰዓት አይ መሄድ የለብንም አሁን እኮ ይለቀኛል ብለው ነበር። ነገር ግን ለሁለተኛ ጊዜ አዙሯት ወደቀች እና ባቡሬ ያለው አማራጭ ቶሎ ብሎ ወደ ሆስፒታል ይዞ መሄድ ነበርና ወደ ሆስፒታል ይዟት ሄደ። ሆስፒታል ከደረሱ በኋላ እንግዲህ ለዴብ ደውልለትና ባቡሬ ሊሊ እንድታመመች ይነግረዋል። ዴብን በጣም ይደናገጥና አሁንም ለአዴ ይነግራትና አዴና ዴብ ተያይዘው ወደ ሆስፒታል ይሄዳሉ። በእርግጥም ወደ ሆስፒታል በሄደችበት ሰዓት ሊሊ የደም ማነስ ይዟት ነበረ እያዞረ የሚጥላት። በዛ ላይ ደግሞ ጭንቀቱም ብዙም ተደማምሮ እንግዲህ ራሷን እያዞራት እየወደቀች ራሷን እንድትስት እያደረጋት ነው። ይሁንና ሆስፒታል በመሄዷ በጣም ደስ ይላል። ሆስፒታል ከፈጣሪ በታች ያው ስበብ ማድረሱ አይከፋም። ይሄ ነገር መባባስ የለበትም መታየት አለበሽ እያለቻትም ነበረ አዴ ራሱ ማለት ነው። ይሄን ነገር ዝማት የለብሽም አሁን ዝምታልሽ ወደ ሌላ ነገር ይቀየርብሻል እያለቻትም ነበር። ነገር ግን ያውኛ ሰዎች ካልወደቅን በጣና ካልታመም ሆስፒታል አንሄድም ቸክ አንደረግም እና ባቡሬ በዚህ ሰዓት ሊሊ በታመመችበት ሰዓት ካጠገቧ ኮርትም ብሎ እያስታመማት ይገኛል ማለት ነው። እንግዲህ በዚህ ሰዓት ባቡሬ ባይኖርና የባቡሬ እናት ባይኖሩ ኑሮ በጣም ችግር ውስጥ ትገባ ነበረ ሊሊ። ያው ሁሉም ነገር ለበጎ ነው ይባል የለም። በህይወታችን የሆነ ነገር ሲፈጠር ለበጎ ነው፣ ሌላ የተሻለ ነገር ሊሰጠን ነው ይባላል። እውነት ነው። ኤላ እንደዛ ጥሏት በሄደበት ሰዓት ባቡሬ አሁን ባጠገቧ ባይሆን ኑሮ በጣም ችግር ነበረ ማለት ነው። ነገር ግን ባቡሬን ተክቶላታል። ደግሞ ባቡሬን የመሰለ ገራገር ሊዲያ አሁን እንግዲህ በመጨረሻም ባቡሬ ልጅ እንደሌለውና ሚስት እንደሌለው ዳይመንድ ይነግራታል። ቀጥ ብላ ታዲያ ይሄንን ከሰማች በኋላ ወደነ ባቡሬ ወደ ሊሊ ቤት ነበር ሄደችው። ነገር ግን እዛ ከሄደች በኋላ ሰላምታ እንኳን በወጉ ሳታስቀምጥላቸው ባቡሬ ቤኪ ናቶሎ ሸኘኝ አለች። ናቶሎ ሸኘኝ ስትል እንግዲህ እንዴ ሊሊ መቼ መጣሽና ነው የሚሸኝሽ ስትላታለች። ግራ ተጋባች። አይ በቃ እዛ ውጭ ላይ እኮ ወንዶች እየተተናኮሉ ስለሆነ እንዲሸኝ ፈልጌ ነው ትላለች። እንግዲህ ከዛም ባቡሬሽ በቃ ችግር የለውም እጅ ሸኝቻት ልምጣ ብሎ ከባቡሬ ከሊዲያ ጋር ይወጣሉ። ከሊዲያ ጋር በወጡበት ሰዓት ግን ሊሊ በጣም ነበር የተናደደችው የተበሳጨችው። ምን አይነት ጉርናት ምን አይነት ቀበጥናት ቆይ ለምንድን ነው እንደዚህ የሚያደርጋት እያለች መናደድ ብቻዋን ትጀምራለች። ምክንያቱ ደግሞ እንግዲህ ባቡሬን አፍቅረዋለች ወደዋለች። ከኤላ ጭንቀትና ስቀቀን እንዲያወጣት ያደረጋትም እሱን ነው። እሱን ስታየውና አጠገቧ ሲሆን ኤላን ትረሳዋለች። ስለዚህ ኤላ ማስረሻ ነው ባቡሬ። ግን ደግሞ አፈቅርሻለሁ ወድሻለሁ ብሎ እሱም እንዲያስጨንቃት አልፈለገም። በራሷ ጊዜ እሱን ከረሳችው በኋላ ወደ ራሷ ስትመለስ የፍቅር ጥያቄን አቀርባለሁ ብሎ ነው በተስፋ እየጠበቀ ያለው። ይሁንና ሁለታቸውም ተዋደዋል። እሱም ወዷታል እሷም ወደዋለች። ግን ደግሞ ሁሉም በራሱ ጊዜ በቀኑ ጊዜው ሲደርስ ስለሆነ የሚሆነው ጊዜውን እየጠበቀ ይገኛል። ግን ደግሞ አሁን ይሄ ያመማት እያስቸገረው ነው የበሽታ ደግሞ ማለት ነው። በእርግጥ እንደዚህ አይነት በሽታ ሟታ ያቅም ነበር እስከዛሬ ድረስ። አሁን ነው እንደዚህ አይነት ነገር የጀመራት። እንግዲህ ፍቅር
ባለፈው ክፍል ቤዛ ወደነ ፍቅር ቤት ሂዳ ነበረ። ይሄንን አጋጣሚ ተጠቅሜ ከማማ ጋር ማለት ከፍቅር እናት ጋር መታረቅ አለብኝ፣ ወደዛ ቤት መመለስ አለብኝ ብላ ስላሰበች ወደዛ ቤት ቀጥታ ሂዳ ነበረ። በምትሄድበት ሰዓት ግን አሹ አላስገባም ብሎ ሲታገሉ የፍቅር እናት ከላይ ትመጣለች። ምን ሆናችሁ ነው ቤዛ አንቺስ ምን ትሰሪያለሽ እዚህ ስትል ያው አጠገባቸው ደግሞ ዳይመንድም ነበረ። አይ አንቺን ለማናገር ፈልጌ ነው፣ አንቺን ፈልጌ ነው የመጣው ትላለች። እሺ እኔን ደግሞ ምን ፈልገሽ ነው የመጣሽው ስትል አይ ፍቅር እኮ አንቺ ጠፍታሽ እየተጨነቅሽ አይደለ? እሷ እኮ ነው ቤት ናት ትላለች። ዳይመንድም ተደርቦ ረባክሽ ያንቺን ሰይጣንነት ማላቅ መሰለሽ እንዴ? አሁን ቀጥ ብለሽ ቤቱን ለቀሽ ውጪ ሲላት አረ ቆይ እስኪ ዳይመንድ ተረጋጋ፣ ነይ ቶሎ ቤዛ እስኪ ትንሽ መነጋገር አለብን ብላ ወደ ቤት ይዛ ትሄዳለች። የፍቅር እናት ቤትም ከገቡ በኋላ ያው ብቻዋን ስለፈለገች ፍቅር ብቻዋን መሆን ስለፈለገች ነገር ግን ደግሞ ላንቺ ለማንም እንዲያልናገር አስጠንቅቃይ ነበር። ብርም ከፍላ ልክፈልሽ ብላይ ነበር አለች። እንግዲህ ብሩን ከፍላታለች ፍቅር ወስዳለች። ነገር ግን እንድትወደድ ያጨብጫቢ ወደር ባይ ማለት ነው። እንዴው ብር አንቺ ስባል ራሱ እኮ አልቀበልም ብያት አንቺ ስትተጨነቅሽ በቃ እጄ ማምንትን ማለት አለብኝ ብዬ እኮ ነው የመጣው ትላለች። የፍቅር እናት ደግሞ የዋህ ስለሆነች አምናታለች። በቃ እሺ ችግር የለውም እስኪ ቤት ይዘሽ ትሄዳለሽ ትላታለች። ነገር ግን ከዛ ቀደም ብሎ አደይ በጣም ተናዳለች። ዴብ ፍቅርን እያፈላለገ መሆኑን ሰምታ በጣም ተበሳይታበታለች። ቆይ አንተ ለዚች ልጅ እንደዚህ የምትሆነው ለምንድነው ስትለው እንዴ በእኔ ምክንያት አይደል እንደዚህ የምትሆነው እና ሄደን መፈለግ አለብን ብሎ ይላታል። አደይም ይሄን ጊዜ እኮ ከቤዛ ጋር ተመካክረው ሊሆን ይችላል፣ ስለዚህ ቤዛ ቤት ሄደን ቼክ ማድረግ አለብን ስትለው እሺ በቃ አብረሽ ልከጂ ነው ከልብ አመሰግናለሁ ብሎ ቤዛ ቤት ይሄዳል። ዴብና አደይ ማለት ነው። ቤት በገቡ ሰዓት እንግዲህ ብቻዋን ነበረች ፍቅር። ከዛም በኋላ ወይ ዴብ መጣ እንዴ ብላ ጥምጥም ብላ ታቀፈዋለች። ከዚህ እንደዚህ እሷን ብላ በመጣች አደይ አንቺ ደግሞ ምን ልታረጊ መጣሽ እዚህ? በቃ እኔ አንቺን ሳይሽ ደሜ ይፈላል። ቆይ አንቺ ወንድሜን ወሰርሽ፣ ዴብን ወሰርሽ፣ ቆይ አንቺ ምን መሆንሽ ነው ትላታለች። አሁን ውጭልኝ ብላ እንግዲህ አደይ እንድትወጣ ታደርጋታለች። እንደዛ ያደረገችበት ምክንያት ደግሞ እንግዲህ ዴብን እንደፈለገች ለማቀፍ እንዲመቻት ነበረ። ነገር ግን ዴብም ፊት አልሰጣትም። እንደዚህ እንድትሆኚ የቻልሽበት ምክንያት የራስሽ ጸባይ ነው። ለቀርብሽ ሞክሬ ነበር፣ ነገር ግን ጸባይሽ አስቸጋሪ ነው። ምንም ማድረግ አይቻልም። ጸባይሽን አስተካክሊ። ማንም ሰው ቢሆን እኮ አንቺ ጸባይ ሲኖርሽ ነው ከሰው ጋር መኖር የምትችይው። ስለዚህ ጸባይሽን ማረም አለብሽ ይላታል። እሷም ታዲያ ይኸውልህ እኔ እዚህ የመጣሁት ማንም ስለማይፈልገኝ ነው፣ ካንተ ጨምሮ ለኔ ማንም የሚቆረቆርልኝ የለም። ጨርሳችሁ አስመሳይ ናችሁ፣ እማዬ ብቻ ናት ለኔ የምታስብልኝ ስትለው ኧረ እባክሽ ተረጋጊ፣ እኔ አስቤልሽ መስሎኝ እዚህ ድረስ የመጣሁት ላይሽ የመጣሁት ልፈልግሽ የመጣሁት እንዳ እሷ እንግዲህ አሁንም አደይን ትቶ ወደ እኔ ይመጣል ብላ አስባ ነበር። ነገር ግን አይሳካም፣ ይሄ ነገር መቼም ቢሆን አይሳካም ይላታል። ከዛም እሷ አብሯት እንዲቆይ ይፈልጋ ነበር። ነገር ግን አደይ ውጭ ስለሆነች ልሄድ ነው ብሎ ጥሏት ይወጣል። ጥሏት በወጣ ሰዓት በትንሽ ደቂቃ አሁንም ደግሞ እናቷ ትመጣለች። ነገር ግን እናቷን ስታይ በጣም ነበር የተናደደችው። ቤዛን በጣም ተቆጣቻት። እንዴት እንደዚህ አይነት ታረጊያለሽ ስትላት ቤዛን ማስመሰል ስለሆነች እንዴ እማዬ እኮ እየተጨነቀች እኮ ነው፣ ለዛ ነው ምን ላርግ ብዬ ነው ምን ላርግ ብለሽ ነው ትላታለች። እንግዲህ ነገር ግን ፍቅር እናቷንም ማሳዝናታለች። አሁን አንቺ እንደ ለኔ አትቆረቆሪኝም፣ የሆነ ነገር ስናገርሽ ለነሱ ነው የምታግዥው፣ ሁሌም ቢሆን እኔን ጥፋተኛ ነው የምታረጊ ስትላት እንደ ፍቅር እናትም እና አንቺ ጥፋተኛ እየሆንሽ እኮ ነው ጥፋተኛ ማረግሽ እና መቼስ ውሸት አልዋሽም፣ ጥፋተኛ ሳልኮኝ ጥፋተኛ ነሽ አልልሽም እና ምን ላደርግ እንዲያውም አንቺ አትወጂኝም አባቴ ነው የሚወደኝ ስትላት የፍቅር እናት በጣም ተበሳይታ በጥፊ ትላታለች። ምክንያቱ ደግሞ የፍቅር እናት እናትም አባትም ሆና አቀማጥላን ያሳደገቻት። ፍቅር ጸባይ የላትም፣ ሰዎችን አትወድም፣ ሰው አታቀርብም፣ ከሰው ጋር አትቀራረብም እንጂ የፍቅር እናት መስዋዕት ከፍላን ያሳደገቻት እና የፍቅር እናት አባቴን የሚወደኝ ስትል በጣም ነበር የተበሳጨችው። የራሴንም የሱንም ቦታ ሸፍኛ ያሳድጌ እንዴት እንደዚህ ትኛለሽ ትላታለች። ነገር ግን በመጨረሻም እንግዲህ ፍቅር
ተነስታ ቤዛን ታንቃታለች። እንዴት እንደዚህ ታደርጊያለሽ አንቺ ውሸታም፣ እንዴት ልጅ ታመጫታለች ትላለች። ከዛም በመካከል ያው የፍቅር እናት ተነስታ ታገላግላቸዋለች። ከዛም የፍቅር እናት ያው ፍቅርን ይዛ ወደ ቤቷ ተመልሳለች። እና አሁን ቤዛ እንግዲህ በፍቅር እናት ልብ ውስጥ ገባች ማለት ነው። ተመልሳ ቤዛ እዛ ቤት ትመጣለች። እዛ ቤት ተመጣች በኋላ ደግሞ እንግዲህ ከቤዛ ጋር ሆነው ደግሞ አሁንም ዴብና ዴን ለማለያየት ይሰራሉ ማለት ነው። ያው እንግዲህ ቤዛ ፍቅር አታቅ፣ የሰው ቤተሰብ አታቅ። በቃ ፍቅሯም ቤተሰቧም ሁሉ ነገሯ ገንዘብ ብቻ ነው። ገንዘብ ታገኝ እንጂ ምንም ነገር ታደርጋለች። በእርግጥ ፍቅርም ጥፋተኛ ናት። እሷን አምና እዛ ቤት መሄዷ አሳልፋ እንደምትሰጣት ረስታው ነው እንዴ እንዴት አመነቻት? ሌባ እናት ልጇን አታምንም ይባል ነበር። እንዴት ልታምናቻለች? አሹና ሮማን እንግዲህ አሁንም ፍቅራቸውን አልተገላለጡም። ነገር ግን ዛሬ ሊገልጽላት እወድሻለሁ እኮ አፈቅርሻለሁ ብሎ ሊነግራት ሲል እቺ ሊዲያ የፍቅር መቀስ መጣ። ምን እያረግሽ ነው ደግሞ እዚህ? እኔ እርቦኛል፣ አንቺ እዚህ ምን እየሰራሽ ነው? ሄጂና ምግብ አቅርቢልኝ ብላ ወደዛ ትልካታለች። ቆይ አንቺ አሹ ታዲያ በጣም ነበር የተናደደው። ምክንያቱም ፍቅሩን ሊገልጽላት ስለመጣች እዚህ አስባችሁታል? በጣም ነው የሚያበሳጨው። ቆይ አንቺ ለምንድን እንደዛ የምታረጊው? ሮማንን በዚህ ልክ እንዳትናገሪያት ተናግሬያለሁ ስላት፣ ኧረ እባክህ ለእሷ እንደዚህ ትላለህ? እንደዚህ ጸባይ ከተቀየረማ አንተን ራሱ አሳያለሁ ብላ ታስፈራራዋለች። ሊዲያ በእርግጥ ክፋት የለባትም፣ የዋህ ናት፣ ገራገር ነገር ናት ሊዲያ። ዳይመንድም እንግዲህ እንትናን እያበሳሰለ ነው፣ ፍቅርን አላልኩም እንዴ ሩታን እያበሳሰለ ነው ማለት ነው። እንግዲህ እንትናን ለማስቀናት እየሞከረ ነው። ሮማንና አሹን ለማስቀናት እየሞከረ ነው። በእርግጥ ቀጣይ ክፍል አሹ ለሮማን ፍቅሩን ይገልጽላታል ብዬ አስባለሁ። እሷም ተወደዋለች። ያው ከሱ እስከሚመጣ ድረስ እየጠበቀች ነው እንጂ። ለማንኛውም ለአሁን ይዤላችሁ የመጣሁት ይሄን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር ማድረጋችሁን አትርሱ። ላይክ፣ ሰብስክራይብ፣ ሼር ለምታደርጉ ደግሞ ከልብ አመሰግናለሁኝ። ሊሊ ያው በእርግጥ ምንም አትሆንም ማለት ነው። ትድናለች። ሆስፒታል ገብታለች። ከሆስፒታል ስትመጣ ትድናለች። አንዳንዴ የሚያዞር የሚጥል ነገር እኮ የሚያጋጥም ነው። ግን ይሄ ያዞር የሚጥል በሽታ በጣም አስቸጋሪ ነው። ለምን የሆነ ችግር የሆነ ነገር ላይ ወይ ድንጋይ ላይ ወይ ደግሞ እንጨት ላይ ምናምን ከጣላት ለማንኛውም ቢሆን ማለት ነው በጣም ችግር ነው። የመርሳት በሽታ ሊያጋጥም ይችላል። መሞትም ሊያጋጥም ይችላል። ይሄ የውደቅ በሽታ ሁላችንንም ይጠብቀን፣ ከእንደዚህ አይነት በሽታ ይጠብቀን ሁላችንንም። ግን ደግሞ እንትና ባቡሬ ከወደቀችበት አንስቶ ምናምን ሲያቅፋት በጣም ነው ደስ ያለኝ ማለት ነው። መጨረሻቸው ያሳምርላቸው።